የዛሬ አመት ልክ ሐምሌ 21 ላይ ወደዚህ ቤት ሐዋርያው ጋር ገስታው ስመጣ እኔና ባለቤቴ የሷ እህት ሶስታችን ስንመጣ ሐዋርያው አንድ አዋጅ አወጀ። ያወጀው አዋጅ አንተም እሷም ደግሞም የባለቤቴ እህት ሶስታችሁም የውጭ በር ተከፍቶላችኋል ወደ ውጭ ትወጣላችሁ ብሎ ቃል ያወጣል። እኛም አሜን ብለን ከዚህ ቤት እንመለሳለን። ከዚህ እንደወጣን ባለቤትና የባለቤቴ እህት ሁለቱም ቪዛ መጥቶላቸው ወጡ። ደግሞም የሐዋርያው ቃል በእኔ መስራት ነበረበትና እነሱ አሁን ውጭ ምድር ላይ ነው ያሉት። እኔም ደግሞ አሁን ቪዛ መጥቶ ወደ ውጭ ሊሄድ ፕሮሰሲንግን ሁሉ ጨርሼ ሊመሰክር መጣው ይላል ጉባኤው። ለጌታ እልልታ ጭብጨባ አምጡት። እሱ ብቻ አይደለም እጄ ላይ ደግሞ ለሐዋርያው ያመጣው ስጦታ አለ ይላል ጉባኤው። ቆሞ ለጌታ ክብር ያመጣል፣ ክብር ያመጣል። እልልታ ጭብጨባችሁ ለጌታ ክብር ይሰማል። የታመንኩት ጌታ ተስፋ ያደረኩት ቃሎችን አምኜ ሕይወቴን የሰጠሁ ሰማዩ ቢጠራ ለምን እጨነቃለሁ? ይዘንባል ያለኝ ቃሉን አምነዋለሁ፣ ቃሉን አምነዋለሁ። ሰማዩ ቢጠራ ለምን እጨነቃለሁ? ይሆናል ያለኝ ቃሉን አምነዋለሁ፣ ቃሉን አምነዋለሁ። ጨብጨባችሁ ይሰማ። ሃሌሉያ። ቁጭ ብሎ እሱ ጉባኤና ኢየሱስ ይበልስ። ኢየሱስ የውጭ በር ተከፈተ ያለ ነውና ማን ነው ከእናንተ ውስጥ በቅርብ ጊዜ ውስጥ ከኢትዮጵያ ውጭ መሄድ የሚፈልግ? እጅን ከፍ አድርግ። የት ትፈልጋላችሁ? ተናገር አንተ ራስህ። እግዚአብሔር ወዳየልህ ቦታ አሜን በድንቅና በታምራት ትገባለህ። አሜን። ሂድ ይሳካልህ። አሜን። ውጣ ይሳካልህ። አሜን። ኢየሱስ ጌታ ነው። አሜን። ዘርጋጅን ድጋሜ ደሃ አትሆንም። ምርኮ ሁሉ ይመለስ። ተባርከሃል። የወንድማችን ከዛሬ ከ3 ዓመት በፊት ወደ JW ቸርች ከዚህ ከአዲስ አበባ ጉባኤ ስመጣ ነቢይ ግሩም በጉባኤ መካከል ያገለግል ነበር እና ስሜን ጠርቶ ከጉባኤ ፊት ሲያወጣ ምን እንዲሆንልህ ትፈልጋለህ ስል ይጠይቀኛል። እኔ የእግዚአብሔር ሰው ቤቴ በዚህ በአዲስ አበባ ከተማ ውስጥ ሊፈርስ 15 ቀን ነው የቀረው ብዬ አልኩት እና እሱ የተናገረኝ ነገር ቤቱ ይፍረስ፣ በቅርብ ቀን ውስጥ እዚሁ አዲስ አበባ ትልቅ ቤት ትገዛለህ፣ እሱ ብቻ አይደለም በአርባ ምንጭ ምድር ላይም እግዚአብሔር ሌላ ቦታ ይሰጣል ብሎ ጸለየልኝ። በ3 ዓመት ውስጥ እዚህ አዲስ አበባ ላፍቶ ከተማ ላይ ትልቅ ቤት፣ በአርባ ምንጭ ምድር ላይ ትልቅ ቤት እግዚአብሔር ይህንን አድርጎ ለምስክርነት ቆምኩ ይላል ጉባኤ። አጨብጭቡለት ለጌታ። ይችላል ኢየሱስ። እቺ እህቴ የዛሬ 7 ዓመት ነው እዚህ ቤት የመጣችው። ማለት እዚህ ቤት አልመጣችም። መጀመሪያ ላይ የ3 ወር ከምናምን የሆነ ሕፃን ልጅ አቦርት ሆነባት ማለት ነው፣ ወረደባት እና ሲወርድባት የአፖስትልን እንትን ያዘች፣ ፎቶ ያዘችና ጌታ ሆይ አለች፣ የመጀመሪያ ልጅ ሴት ልጅ የምትሰጠኝ ከሆነ አለች፣ እሷ አረብ ሀገር ነው ያለችውና ሴት ልጅ የምትሰጠኝ ከሆነ የአፖስትል ልጅ ቃል ኪዳን ነው ስሟ፣ እኔም ስሟን ቃል ኪዳን እላለሁ አለችና በእግዚአብሔር ፊት ቃል ገባች። ፎቶ ላይ እጇን ጭና ማለት ነው። እና ያንን ቃል ኪዳን የሰማ እግዚአብሔር ኪዳኑን አጸና። እስቲ ለጌታ እልልታ ጭብጨባ እንስጥሴ። ክብር ለኢየሱስ ይሁን። እስቲ ከራሱ አንደበት ጥቂት እንስማ። አዎ እኔ የዛሬ 7 ዓመት እንዳልኩት 3 ወር ልጅ ደም ሲፈስ ጸላው በቻይናሉ ላይ እሱ ልጅ ለሚፈልጉ ብሎ ሲጸልሰለውና እቺን ልጅ እግዚአብሔር ሰጠኝ። ግን 3 ወር እንደገና ድጋሚ 3 ወር እርጉዝ ሆኜ የልጅሽ ጭንቅላት ላይ ውሃ አለ ተብሎ እንደገና ለትነስ ሌላ ሐኪም ቤት ተጻፈ፣ ትልቅ ሐኪም ቤት ተጻፈ።
ከዛ እንደገና ቻይናሉን ይዘ እሱ የጸላ ነበረ ጸላው ሆደን ይዤ ከዛ ሐኪም ቤት ቀጠሮ ሲሄድ ምንም የለም ጭንቅላቷ አሪፍ ነው አለኝ። ደስ ያለው ለጌታ እንደገና እናታችን የመጣችው ከአርሲ ሲሬ ነው። ስትነግረኝ እንደዚህ ነው ያለችኝ። ለ10 ዓመት ሙሉ ሆዴ እጅግ በጣም ይነፋል፣ ያብጣል፣ እጨነቃለሁ፣ መተኛት አልችልም፣ የምበላው አይስማማኝም አለች። ሁለተኛ ደግሞ በግራግሬ ከስር ተረከዜ መርገጥ አልችልም አለች። 10 ዓመት ሙሉ ነበር በቀኝ ግሬ የሚያስጨንቀኝ በጣም ለብዙ ዓመት ነበረ። እንዴት እንደመጣው አላቅም። እዚህ ቸርች ገባው። ከዛ በኋላ ገሳውስ ገባውና ሐዋርያው ሽባ አትሆኝም፣ ከዛሬ ጀምሮ የሞት መንፈስ የሽባነት መንፈስ ካንቺ ላይ ተነስቷል አለኝ። በዘይት ጸለየልኝ። ከዛ ጊዜ ጀምሮ ታኅሳስ 4 እዚህ ግቢ ረገጥኩኝ። ከዛ ጊዜ ጀምሮ ሆዴ አብጦ አያውቅም። እግሬንም የሚጠዘጥዘኝ የሚወጋኝ ነገር ተፈውሼ ዛሬ ለምስክርነት ቆሜያለሁ። ጌታን አመስግኑልኝ ትላለች። እሺ የዛሬ 15 ቀን ነው ወደዚህ ቸርች የመጣችው። ለ15 ቀን ሙሉ ለአንድ ሳምንት ሙሉ ከውስጤ ለ30 ደቂቃ ያለማቋረጥ ደም ይፈሰኝ ነበር አለች። ለ30 ደቂቃ በማስታጠቢያ ውስጥ ነበረ በጣም ማስመልሰው አለች። ከዛ በኋላ መፍትሄ ባጣውበት በዛ ቀን መጣውና እዚህ ቸርች ገሳውስ ገባዋለች። ከዛ በኋላ ሐዋርያው እንደዚህ ነው ያለኝ፣ የደሙ ምንጭ ቆሟል፣ ከዛሬ ጀምሮ ተፈውሰሻል አለኝ። ከዛ ጊዜ ጀምሮ የደሙ ምንጭ ቆሞ ተፈውሼ ጌታን አመስግኑልኝ ትላለች። ለጌታ ክብር እልልታ ጭብጨባ። ጌታን አመስግኑላት። ማችን በዚህ ሳምንት ሐዋርያው ስልክ ይደውላል። ደውሎ የሚነግረኝ ነገር ምንድነው? በእናንተ ቤት ውስጥ አንዲትን ትንሽ ብላቴና በሞት ሊበላት የወጣ አውሬ ተመቷል፣ ሞት አይሆንም ብሎ ይጸልያል። በሁለተኛው ቀን የወንድሜ ልጅ ትንሽ ብላቴና በእሳት ላይ ድንገት ትወድቃለች። ወድቃ በሞት ተቃጥላ አፋ በደረሰችበት እግዚአብሔር ጣልቃ ገብቶ ራሷን ስታ ነፍሷ ወጥቶ ነበር። ሐዋርያው የተናገረው ቃል ጸንቶ ይህ ሞት ከዚች ብላቴና ተሽሮ እኔ እግዚአብሔር የተናገረውን በታምራት ስላደረገ ስላዳናት ለምስክርነት በፊታችሁ ቆምኩ ይላል። ጉባኤው ለጌታ ክብር እልልታ አምጡት። ኢየሱስ ጌታ ነው። ይህ ወንድሜ ሲነግረኝ እንደዚህ ነው ያለኝ። በከባድ በሆነ በጨጓራ ህመም እታመማለሁ አለ እና በታመምኩ ሰዓት ወደዚህ ቸርች ጓደኞቼ ነበር ተሸክመው ያመጡኝ አለ። ከዛ በኋላ ሐዋርያው አየኝና ካሁን ሰዓት ጀምሮ የሞት መንፈስ የትኛውን በሽታ ካንተ ላይ ተመቷል አለኝ። ከዛ ጊዜ ጀምሮ የጨጓራ በሽታ ስመረመር የለብህም ተባልኩ። ጌታን አመስግኑልኝ ይላል። ለጌታ ክብር እልልታ ጭብጨባ። እቺታችን የመጣችው ከአርባ ምንጭ ነው እና የውጭ ሀገር ፕሮሰሲንግ ጀምሬ ልክ ሜዲካል ምርመራ ሲሄድ የሳምባ ኬዝ አለብሽ ተብዬ ይከለከላለሁ እና ያን ቀን ወደዚህ ስፍራ ለመምጣት ፕሮግራም እንዳለ ጠየቅኩት። መጣው። ነብይ ግሩም እያገለገለ ነበርና ከጉባኤ መካከል ጠርቶኝ አወጣና ወደ ውጭ ሀገር ለመሄድ ተነስተሽ ሳለ ሐኪሞች ያወጁት አዋጅ አለ አይደል አለ። አዎ አልኩ እና አሁን እጂ ተመርመሪ እግዚአብሔር ፈውሶሻል ይፈቀድልሻል ብሎ ጸለየልኝ። ይኸው በሳምባዬ ላይ የነበረው የጠላት አዋጅ ተሽሮ ሁሉ ነገር አልቆ አሁን ሊሄድ ተነስቻለሁ ትላለች። ጉባኤው ለጌታ ክብር እልልታ አምጡት።